መቀሌን ለመቆጣጠር በይፋ ትዕዛዝ ተሰጠ። በአባይ ወንዝ ላይ የተሰማው አስደንጋጭ ዛቻ። በቀይ ባህር የተከሰተው አደገኛ ጦርነት። ሰበር ዜና። መቀሌ ላይ በይፋ ታወጀ። የኢትዮጵያ አየር ኃይልና የቀይ ቆብ ኮማንዶዎች በጋራ ባቀዱት አዲስና አውዳሚ የጦር ኦፕሬሽን መቀሌን ሰብሮ ለመግባት ታሪካዊና አጣዳፊ ትዕዛዝ ተሰጠ። ጀነራል ይልማ መርዳሳ የህወሓትን እንቅስቃሴ አንድ በአንድ እየተከታተሉ መሆናቸውን በይፋ ካስታወቁ በኋላ በደቂቃዎች ውስጥ እጅግ አስደንጋጭ መረጃዎች እየወጡ ይገኛሉ። ሙሉ መረጃውን በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል በአባይ ወንዝ ዙሪያ ሌላ አደገኛ የዲፕሎማሲ ግፊት ተከሰተ። ግብጽ ኢትዮጵያ ተጨማሪ የውሃ ማመንጫዎችንና ግድቦችን እንዳትገነባ በይፋ አግጃለሁ ማለቷ ዓለም አቀፍ መገናኛ ብዙሃንን አነጋገረ። ካይሮ የታችኛውን ተፋሰስ መብት እናስከብራለን ስትል የሰጠችው አዲስ መግለጫ እና የሁለቱ ሀገሮች የውሃ ፍሰት ወቅታዊ ሁኔታ ምን ይመስላል? ዝርዝሩን እንመለስበታለን። ከውጪ ዜና ቀይ ባህር ዳግመኛ በእሳት ነበልባል ተውጧል። የየመኑ ሁቲዎች በሰሜናዊ ቀይ ባህር የሳውዲ አረቢያን የነዳጅ ጫኝ መርከብ በባሊስቲክ ሚሳኤል መደምሰሳቸውን በይፋ አወጁ። ዓለም አቀፍ የነዳጅ መስመሮችን ያናወጠው ይህ ድንገተኛ ጥቃት ምን ይዞ መጣ? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። መቀሌን ለመቆጣጠር በይፋ ትዕዛዝ ተሰጠ። የኢትዮጵያ አየር ኃይልና ቀይ ቆብ ኮማንዶዎች አዲስ የጦር ኦፕሬሽን አወጁ። በኢትዮጵያ ፖለቲካና ጸጥታ ምህዳር ውስጥ ከፍተኛ መሬት ሊይዝ የሚችል አዲስና አፋጣኝ ወታደራዊ ውሳኔ በይፋ ታወጀ። የአየር ኃይላችን ከሌሎች የጸጥታ አካላት ጋር በመቀናጀት መቀሌን ሰብሮ ለመግባት የህወሓት አመራሮች በሚደበቁባቸው ቁልፍ አካባቢዎች ላይ ኃይለኛ ኦፕሬሽን ለመፈጸም ሙሉ ዝግጅት ማጠናቀቁን የአየር ኃይል ዋና አዛዥ ጀነራል ይልማ መርዳሳ በይፋ አስታውቋል። የአዲስ ወታደራዊ እርምጃ በሄሊኮፕተር ድጋፍ የሚከናወን ሲሆን ከቀይ ቆብ ኮማንዶዎች ጋር በመተባበር የቡድኑን እንቅስቃሴ አንድ በአንድ እየተከታተለ አጥፊ ምላሽ ለመስጠት ታቅዶ ወደ መሬት እየወረደ ይገኛል። በአዲስ አበባ የተካሄደው የለውጥ አቀንቃኞችና የሰራዊት መሪዎች ስብሰባ መሰረት በማድረግ ጀነራል ጻድቃን ገብረትንሳኤና ሌሎች አጋሮቻቸው ከፌዴራል መንግስት ጋር በመቀናጀት ወደ ትግራይ ክልል በመዝመት መቀሌን በአጭር ጊዜ ውስጥ ለመቆጣጠር የሚያስችል አዲስ የዘመቻ እቅድ መንደፋቸውን አረጋግጧል። የትግራይ ጉዳይ መፍትሄ ማግኘት የኢትዮጵያ ብቻ ሳይሆን አጠቃላይ የአፍሪካ ቀንድ ሰላም ቁልፍ መሆኑን የጠቆሙት ጀነራሉ መንግስት ሳይቀደም ቀድሞ እርምጃ በመውሰድ የህወሓት ቁንጮ አመራሮችን በተለይም እነ ደብረጽዮን ገብረ ሚካኤልና ሌሎች ኃላፊዎችን እስከ መጨረሻው ከስር ነቀል የማስወገድ ጊዜው አሁን መሆኑን አጽንኦት ሰጥተው ገልጸዋል። በሌላ በኩል ከመቀሌ በኩል የሚሰሙ ምላሾች ሁኔታውን ይበልጥ እያሻቀቡት ይገኛሉ። የህወሓት ከፍተኛ ወታደራዊ መሪዎች በበኩላቸው ካሉበት ሳይነሱ እዛው ደርሰን እንደመሰሳቸዋለን የሚል ከባድ ዛቻ አሰምተዋል። በተለይም ጀነራል ኃይለ ሥላሴ ግርማይ ወይም ወዲ ኢምባይታይ ማምሻውን በሰጡት መግለጫ ወደ 4 ኪሎ ለመገስገስና አዲስ አበባን ለመናጥ ኃይላቸው ሙሉ በሙሉ ተዘጋጅቶ በከፍተኛ ንቃትና በተጠንቀቅ እንደሚገኝ በመናገር የሁለቱን ወገኖች የቃላት ጦርነትና የጦርነት ስጋት ወደ ከፍተኛ ደረጃ ከፍ አድርጎታል። ይህ ከአዲስ አበባና ከትግራይ በኩል በአንድ ጊዜ የተሰሙ ተቃራኒና አሸናፊነትን ያነጣጠሩ መግለጫዎች አጠቃላይ ሀገራዊ ፖለቲካዊ ውጥረቱ ከፍ ወዳለ የጦርነት አውድ እየመሩት ይገኛሉ። የፌዴራል መንግስት ከለውጥ ፈላጊ ኃይሎች ጋር በመተባበር የሚወስደው ይህ እርምጃ የቡድኑን የመጨረሻ ምዕራፍ የሚያበቃ መሆኑን የጠቆሙት ወገኖች የአካባቢው ጸጥታና ደህንነት ዳግም ወደ ፈተና ውስጥ እንዳይገባ ከፍተኛ ጥንቃቄ የሚጠይቅ ወሳኝ ምዕራፍ ላይ መደረሱን የፖለቲካ ተንታኞች እየገለጹ ይገኛሉ። የአየር ኃይሉ ሰፊ ዝግጅት፣ የጀነራል ጻድቃን የዘመቻ እቅድ እንዲሁም የመቀሌ አመራሮች ጠንካራ ምላሽ በአንድ ላይ ሲሰላ የሀገሪቱ የጸጥታ ሁኔታ ወደ ምን አይነት አቅጣጫ ሊያመራ እንደሚችል የሚወስነው መጪው ሰዓታት እጅግ ወሳኝ መሆናቸውን ያሳያል። እጅግ ተጋግሎ የሚገኘው ይህንኑ ወቅታዊና ትኩስ መረጃ ይዘን የምንመለስ ሲሆን አዳዲስ መረጃዎች ሲወጡ ወዲያውኑ የምናደርሳችሁ መሆኑን እንገልጻለን። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ግብጽ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን እንድትገነባ አልፈቅድም ስትል ማሳሰቢያ ሰጠች። በአባይ ወንዝ ጉዳይ ላይ አዲስና ውጥረት የፈጠረ የዲፕሎማሲ ግፊት ተከስቷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ሃኒ ሲዌላም ኢትዮጵያ በብኑ ናይል ወንዝ ላይ ተጨማሪ የውሃ ግድቦችን እንድትገነባ በፍጹም የማትፈቅድ መሆኑን በይፋ ማስታወቃቸው ዓለም አቀፍ መገናኛ ብዙሃን ትኩረት ስቧል። ይህ አስገራሚ መግለጫ የተሰጠው ኢትዮጵያ በወንዙ ላይ ተጨማሪ የሃይድሮ ኤሌክትሪክ ማመንጫ ፕሮጀክቶችን ልትገነባ ነው የሚሉ ዜናዎች በተሰሙበት ወቅት ሲሆን ካይሮ በውሃ ደህንነቷ ላይ አድጓል ባለችው ስጋት ዙሪያ ጠንካራ አቋሟን ዳግም አጠናክራ አሳይታለች። ሚኒስትር ሃኒ ሲዌላም በሰጡት ጋዜጣዊ መግለጫ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በአጠቃላይ 4 ግድቦችን በወንዙ ላይ ለመገንባት ያቀደችው እቅድ አዲስ አለመሆኑንና ግብጽ ቀድሞውኑ የምታውቀው ጉዳይ መሆኑን ገልጸዋል። ሆኖም የግብጽ መንግስት እነዚህ ተጨማሪ ፕሮጀክቶች ወደፊት እንዲደገፉና እንዲተገበሩ ይፈቅዳሉ ወይ?
መልሱ አይሆንም ነው ሲሉ ካይሮ የተፋሰሱን የታችኛው ሀገራት መብት የሚጻረርና ሕጋዊ አስገዳጅ ውል የሌለውን ማንኛውም ተቋም አጥብቃ የምትቃወም መሆኗን ያለምንም ማመንታት አረጋግጧል። በሌላ በኩል ሚኒስትሩ ወቅታዊውን የአባይ ወንዝ የውሃ ፍሰት አስመልክተው ማብራሪያ ሰጥተዋል። እስከ ነሐሴ ወር መጀመሪያ ድረስ ከኢትዮጵያ ከፍተኛ ቦታዎች ወደ ግብጽ የሚፈሰው የውሃ መጠን ከመደበኛው ወቅታዊ አማካኝ መጠን በጥቂቱ ዝቅተኛ መሆኑን የተናገሩት ሚኒስትሩ ሆኖም በኢትዮጵያ ደጋማ ቦታዎች ያለው የዝናብ ወቅት ገና በጅምር ላይ ያለና እስከ ነሐሴና እስከ መስከረም ወራት ድረስ የሚቀጥል በመሆኑ አሁን ያለው ሁኔታ የከፋ ድርቅ መከሰቱን እንደማያሳይ አስገንዝበዋል። ግብጽ የሀገሪቱን የውሃ ደህንነት ለማስጠበቅ የአባይ ወንዝን የጎርፍ ሁኔታ፣ የዝናብ ስርጭትና የውሃ ፍሰትን በላቀ የሳተላይትና የሃይድሮሎጂ መረጃ መከታተያ ስርዓት በየዕለቱ በጥብቅ እየተከታተለች መሆኗን ሚኒስትሩ አክለው ገልጿል። በሁለቱ ሀገራት መካከል ያለው የውሃ ፖለቲካዊ ውጥረት በቀጣይ ቀናት ምን መልክ እንደሚይዝና የአዲስ አበባ ምላሽ ምን እንደሚሆን መላው ዓለም በትኩረት እየተከታተለ ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። በቀይ ባህር ላይ የተፈጸመው አስደንጋጭ የሚሳኤል ጥቃት ሳውዲ አረቢያን ያናወጠው አዲስ የባህር ላይ ጦርነት። ቀይ ባህር ዳግመኛ በእሳትና በጭስ ተውጧል። የየመኑ ሁቲ ተዋጊዎች በሰሜናዊ ቀይ ባህር የሳውዲ አረቢያን የነዳጅ መጓጓዣ መርከብ በበርካታ ኃይለኛ ባላስቲክ ሚሳኤሎች ከባድ ጥቃት ማድረሳቸውን በይፋ አስታወቁ። የቡድኑ ወታደራዊ ቃል አቀባይ የሀያ ሳሪ እንደገለጹት በጥቃቱ ኢላማ የተደረገችው መርከብ የአንቡ የባህር ዳርቻ አቅራቢያ የምትገኝ ሲሆን ሚሳኤሎቹ መርከቧን በትክክልና በቀጥታ መምታታቸውን አረጋግጧል። ይህ ድንገተኛ አሰቃቂ ጥቃት ዓለም አቀፍ የነዳጅ ማጓጓዣ መስመሮችን ወደ ከፍተኛ የጸጥታ ቀውስ ውስጥ ከቷቸዋል። ይህ አደገኛ ወታደራዊ እርምጃ ሁቲዎች በሳውዲ አረቢያ ላይ ያወጁት የባህር ላይ እገዳና የእጅ ለእጅ ምትክ ስልት አካል መሆኑ ተነግሯል። ቃል አቀባዩ አክለውም እንደገለጹት እገዳው ከሐምሌ 22 ወዲህ ከተጀመረበት ጊዜ አንስቶ በቀጥታ በኢላማነት ተመዝግበው ጥቃት የተፈጸመባቸው የሳውዲ ነዳጅ ጫኝ መርከቦች ቁጥር አሁን ወደ 8 ከፍ ብሏል። ከዚህ ባለፈ 29 የሚጠጉ የሳውዲ ነዳጅ መርከቦች በቀይ ባህርና በአረብ ባህር እንዳያልፉ መከልከላቸውን ወይም አስገዳጅ ሁኔታዎች ተፈጥሮባቸው ወደ ኋላ እንዲመለሱ መደረጉን ቡድኑ በድፍረት ይፋ አድርጓል። ቀደም ሲል በባቤል ማንዳብ የባህር ወሽመጥ ላይ ጥብቅ እገዳ መጣላቸውን ያስታወሱት ሁቲዎች ሳውዲ አረቢያ ይህንን ወታደራዊ ማነቆ ለመሸሽ ሲል የነዳጅ መርከቦቿን መስመር ወደ ሰሜናዊ የቀይ ባህር ክፍል ማዞሯን አጋልጠዋል። ይሁን እንጂ የቡድኑ ኃይሎች የሳውዲን የነዳጅ የደም ዝውውር ሙሉ ለሙሉ ለመዝጋት የትኛውንም መስመር እንደሚቆጣጠሩና የባህር መንገዶቹን ለመዝጋት ውጤቱ ምንም ይሁን ምን ጥቃቱን አጠናክረው እንደሚቀጥሉበት በጥብቅ ዝተዋል። በቀይ ባህር ላይ ያለው ይህ ውጥረት ዓለም አቀፍ የንግድ መርከቦችና የኢነርጂ ዋጋን ለከፍተኛ ስጋት እየዳረገ ሲሆን ከሳውዲ አረቢያ በኩል እስካሁን የተሰጠ ምላሽ የለም። ተንታኞች እንደሚሉት ከሆነ ይህ ግጭት ከቁጥጥር ውጪ ወጥቶ አዲስ ቀጠናዊ ጦርነት ሊያስከትል ይችላል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።